እንግዲህ ዳግም ቃልን ጉር ሰራት። ቃልን የራት ግብዣ በማለትም አታሎ አሁን ለፖሊስ አሳልፎ በመስጠትም ቃል የሰራችውን ወንጀል በሙሉ ተናዛ ለፖሊሱም ተናገረች። አሁን በኃይሉ ስልክ ተደውሎለት ሁሉንም ነገር አወቀ። እጅግ በጣም ያሳዝናል። በኃይሉ እንደተዋረደ ቃል ደግሞ አሁን ላይ በምን ውስጥ እንዳለች ሲነገረው የመጨረሻ ግራ ገባው። ለብሌን እናት ተብላ የመጣችዋ ሴትዮ እየቃዠች ነበረ። የብሌን አሳዳጊ ወይዘሮ ገነት ልጃቸውን ሊያጧት ብሌን ወደ መቀሌ ይዛት እንደምትሄድ ሲነገራቸው የመጨረሻ ልባቸው ተሰበረ። ነገር ግን ዳግም ሁሉንም እውነታ ራስሽ ታናዘሽ ታወጫለሽ በማለትም ቃልን መጠጥ አጠጥቶ ፖሊስ ፊት አቀረባት። ቃል ስትዘባረቅ እውነታውን እንግዲህ በሪከርድ በመያዝም በአማን ቀን ቃል የሰራችውን ነገር ለፖሊስ አሳልፎ በመስጠት ዳግም እያንዳንዱ በብሌን ላይ የሰራችውን ግፍ ለፖሊስ ሰጠ። ብሌን አሁን ስትቀባጥር የነበረው ብሌንን ቃል ስትቀባጥር የነበረውን ሪከርዱን ሲያሰማትም እውነታውን ብሌን መቀሌ አትሄድም፣ እውነታውን ካልተናገርሽ ፖሊስ ጠርቼ ጉድሽን አፈላሻለሁ ሲላትም ለብሌን እውነታውን ተናገረች። ብሌን የመጨረሻ ልቧ ተሰበረ። ሰላም ውድና የተከበራችሁ የስኬት ሚዲያ ቤተሰቦች እንዴት ናችሁ? ልኝ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ በሚያሳዝን ሁኔታ ብሌን ስቃዋ እንደቀጠለ ነው ማለት ነው። እናት ያልሆነችዋን በኃይሉ ገዝቶ አምጥቶ ሲያስቀባጥርባትም ነበረ። ብሌንን ወደ መቀሌ ይዛ ለመሄድ በተዘጋጀችበት አንድ ትልቅ ነገር ተፈጠረ። ብሌን የሰማችው ነገር እንግዲህ ስልኳ ላይ እናት ተብዬዋ ላይ የተደወለው ስልክ የበኃይሉ ነበር። በኃይሉ ከዚህ ከሰውዬ ጋር ምንድን ነው ግንኙነታቸው ማለትም ጀመረች። በስተመጨረሻም ዳግም ቃል እውነቱን እንድታወጣ ወደስ ሳይሆን ትለፈልፍ ያለች በማለትም እንዳይሆን አድርጎ መጠጥ አጠጣት። በዚህን ሰዓት በመጠጥ መንፈስ የቃልን ሚስጥር ዳግም አወቀ። ቃል እውነታውን ስለ ብሌን ያደረገችባትን ግፍ ዘግዝካም አወጣችው። በዚህን ሰዓት በሚያሳዝንና በሚገርም ሁኔታ ብሌን ምን ማድረግ እንዳለባት ግራም ስለገባት የበኃይሉን ስልክ እናት ተብዬዋ ላይ ስላየች በምን ተገናኘ ስራዋ ምንድን ነው የሚል ውስጧ ጥያቄ ቢፈጥርባትም ግን ደግሞ በቃልና በዳግም ቢዚ ሆና ነበረ። ዳግም ብሌንን እውነታውን ስለ እናቷ ሊነግራት እንደፈለገ ብሌንንና እንዲሁም ደግሞ ዳግምን ቃል አጣለችው ያልሆነ ነገር በመናገር። ዳግም እንግዲህ ቃል ስለ ብሌን እናት እውነታ እንዳልሆነ ከበኃይሉ ጋር ስታወራ ሁሉንም ሚስጥር ስለሰማ ለብሌን መጥቶ ሊነግራት ቢልም ብሌን የመጨረሻ ታናዳበታለች። እናም ጥሪልኝ ሲላትም ከመጥራቷ በፊት ቃል ለብሌን እንግዲህ የሌለ ነገር ስለ ዳግም በመናገር ልቡን ሰበረችው። ብሌን በዚህን ሰዓት ዳግም ላይ ጣቷን ቀሰረች። በኋላ ላይ አሀ ይህ አንቺ ሴራ ነው አይደለም በማለትም እንግዲህ አወቀ። መጨረሻ ላይ ቃልን ይዞ ሄዶ እንዳይሆን አጠጥቶ የፍቅር ጥያቄ ወይም ደግሞ ከዚች ከወረደች ሴት ጋር መውረድ የለብኝም ነበር፣ ለምንድን ነው ያልታይሽኝ? አንቺ ቆንጅዬና ለየት ያልሽ ሴት ነሽ እያለ ቃልን ማሞቅ ጀመረ። እሷን በደስታ ተያይዘው የፍቅር ቦታ ላይ የሚመስል ይዞ ሄዶ አበባ ምናምን ጎዝጉዞ ደስ የሚል ልበ ቅርጽ ሰርቶ መጠጥ ይዞ ጠበቃት። ቃል በዚህን ሰዓት ደስተኛ ሆነች። ነገር ግን ብሌን አሁን በዚህ ሰዓት ምን እያደረጉ ይሆን እያለች በጣም ትናደዳለች። እና ቃል ብሌንን ስለማድር ሰላም ከጠየቀችሽ የሆነ ነገር በያት አለቻት። ለምን ታድራለች ስትልም እንደ አድርሶ ሊመልሰኝ አይደለም መቼም እንደዚህ ለባብሼ ምርጫዬስ ቆንጆ ነው
እያለች ቃል ብሌንን ቀጥላ አደረገቻት። የብሌን አሳዳጊ ገነት የመጨረሻ ልባቸው ተሰበረ። በኃይሉ የላካት ሴት በጣም እየቀባጠረች ነበረ። ሰላም የመጨረሻ ግራ ተጋባች። ስትሳሳት ግን እኮ አልማዝ ብሌን እኮ በፍጹም አራተኛ ክፍል ታሪክ የላትም። ምክንያቱም እኔ ብሌንን ያገኘኋት ሁለተኛ ክፍል ሆና ነው። አንቺ ደግሞ በዛ ሰዓት ሰው ሀገር አይደለሽ እንዴ? እንዴት አለች። በዚህን ሰዓት አሮጊቷ ግራ ተገባች። አልማዝ ተብዬዋ ምን እየቀባጠርኩ ነው? ወይኔ ጉዴ አለች። እናም አሁን መቀሌ እንሂድ ስትልም ጭራሽ ልጅን መቀሌ ይዘሽ ልትሄጅብኝ ነው? መልሶ ጨለማው ሊወርሰኝ ነው አሉ ወይዘሮ ገነት። አንቺ እናት አይደለሽም ከኔ በላይ እኔ የወለድኳት ብዙ ስቃይ አይቻለሁ፣ ችየው ኖሬያለሁ። ስለዚህ ገነት ልጅ አጠገብ እንድትደርሽ አልፈልግም አለችና አስቀየመቻቸው። ብሌን ምርጫ አጣች። ከወይዘሮ ገነት ጋር ለመሄድ ልቧ ቢዳዳም ግን ደግሞ አማራጭ የላትም። ዝም ብላ ተከተለች። እማዬ ልትሄጂ ነው? ትንሽ አቆይም? የምትሄጂው እኮ አንቺ ነሽ። እኔ ደግሞ እዛ አንቺ የሌለሽበት የድሮ ጨለማ ሊሄድ ነው አሏት። በጣም አዘነች ብሌን። ወይ አሳዳጊሽን ወይ ወላጅ እናትሽን ምረጭ በማለትም በኃይሉ የላካት አልማዝ የብሌንን ልብ ሰበረች። በዚህን ሰዓት ገነት እያለቀሰች ሄደች። ሰላምዬ ቁጭ ብላ ግራ ተጋባች። እች ሴትና ቃል የሆነ ነገር አላቸው፣ ምናቸውም አላማረኝም አለች። በጣም ያሳዝናል። በጣም መሰከስ ጀመረች። በኃይሉ በተኙበት በኃይሉ ደወለ። አንቺ ምን አባሽ ነው ስልክ ማታነሸው? እዛው አድረሻል እንዴ ሲላትም ብሌን አነሳችው። ምን ስትልም ደንግጦ ተርበተበተ። አይገርምም ብሌን በእርግጥ ብዙ የሚያጠራጥራት በተለይ ዳግም እኔ ላንቺ ብዬ ነው፣ ለእኔ የሚገባኝ ይሄ ከሆነ ይህ አይገባኝም ነበር፣ ግን ደግሞ አንድ ቀን እውነቱ ሲገባሽ በጣም የሚጸጽትሽን ነገር እንዳደረግሽ እወቂ እሺ። ጥፋት አጥፍቻለሁ፣ ይቅርታ ጠይቅሻለሁ፣ ይቅርታም ያልኩሽ ከልቤ ነው፣ ስለዚህ እባክሽን ሲላትም ቃል ግን ብሌንን አሳዳጊሽን ብዙ ነገር የተበራ ነው፣ ይሄ ላንቺ ሊሆን አይችልም በፍጹም። ስለዚህ ከእሱ ጋር ቢቀርብሽ ነው። አንቺ ችላ እያልሽው ትተይዋለሽ፣ እሱ ደግሞ ይከተልሻል። ማን ነው እሱ? ስለማ የሆነ ስለ ዳግም ነው ማለት በር ላይ ጠብቆ ብሌንን ጥሪልኝ አለ። ከመሄድሽ በፊት ልንገርሽ ብሌን ላንቺ የሚሆን ሰውዬ አይደለም፣ አሳዳጊሽን አገተ። አሁን ደግሞ እውነተኛ እናትሽ ስትመጣ ሊያግታ ዝግጁ ሆኗል አለቻት። ምን? አዎ፣ ስለዚህ ይህን ሰውዬ መራቅ አለብሽ እና ያለ እናት ሊያሳጣሽ ስለፈለገ ነው አለች ብሌን። በዚህን ሰዓት አሁን ውጭ ነው? አዎ፣ ላልነግረው ደግሞ ምንድን ነው ይሄ የለበሽው ቀሚስ? ቀይሬ ባክሽ፣ እናቴ ልትመጣ ስለሆነ። ገረድ እናትሽን ረሳሽው እንዴ? እናትሽ ብትመጣስ? ስለዚህ ይህን ልብስ ቀይሬ አለቻት። እሷም እሺ ብላ ቀየረች። ዳግምን ስታገኘው በዛው በቀሚስ ነበር። እንዴት አምሮባታል፣ ውብ ሆናለች እያለም ምን ፈልገ ነው ስትለው ቃል እውነተኛ ስለ እናትሽ ማወራሽ ነገር አለ ስለምታገኘ ጭራሽ ብለ በእናቴ መጣ፣ ከህይወት ይውጣ። በስንት መከራ ባገኘዋት እናቴ መጣ፣ በዙሪያ ባሉ ሰዎች ጋር እንዳትቀር፣ ምን አባክ ነው የምትሰራው በማለትም በጥፊ መታቸው። አዝናለሁ ብሌን፣ ይሄ ሁሉም አደርገው ላንቺ ብዬ ነው። ክብሬ የምሰጪ ክብሬ ይሄ ከሆነ በጣም አዝናለሁ፣ ግን ደግሞ የሚጸጽትሽን ነገር አድርገሻል። እውነታው አንድ ቀን ይገባሻል። አንቺን ለማዳን እየጣርኩ ነው አላት እና ጥሏት ሄደ። እንደዚህም ሲያይ ቃል ተለጥፋ እያዳመጠች እነሱ ሆ ብላ እንዳጣላችም ገባው። አሀ የአንቺ ስራ ነው ገባኝ። እመኚ ቃል ያደረግሻትን በሙሉ ራስሽ በምላስሽ ዘርዝረሽ እንድታወጭ አደርግሻለሁ አለና ገባ። አሁን ብሌን ባለችበት እንግዲህ አጅሬው ሄደና
ቃል ዛሬ ይቅርታ ምን ፈለክ? ለምን እንዳልታየሽኝ አላቅም። ቆንጆ ለየት ያልሽ ነሽ። ኧረ እባክህ ምን ተገኝቶ ነው ዛሬ ደግሞ? ምን ፈልገህ ነው? ዛሬም ብሌን እንድጠራለህ አይደለም። ውበትሽ የተለየ ነው። ኧረ እንዴት? እዩልሽ ቃል ለምን እንዳልታየሽኝ አላቅም። ድሮም እኮ ዝም ብለህ ነው ደረጃህን ወርደህ ዝቅ ብለህ ለዛውም ከገረድ ጋር በጣም እና ስለዚህ ላደረግኩሽ እስከ ዛሬ ላስቀየምኩሽ ላስከፋውሽ ነገር ይቅርታ ልጠይቅሽ። በዛ ላይ ዛሬ ደስ የሚል እራት አብረን እንድንበላ ፈልጋለሁ አላት። ይሄን ሁሉ ብሌን ትሰማለች። እሺ የምሬን ነው? አዎ ቃል እውነት የምሬን ነው። እሺ በቃ በማለትም እሱም ወደዛ ሄደ። ዘወር ስትል ብሌንን አየቻት። ብሌን በጣም ልቧ አዘነ። ይኸውልህ ዳግም የኔ ውድ አለችው። ወይ ቃል ሲላትም ናማ እንዴ አለችና ብሌን ፊት ቁጭ ሳመችው። እሱም ገረም ብሎ ፊቱን አብሶ ሄደ። አሁን ሽር ብላ ተልብስ ልብስ አማርጣ ብሌንን ለማስቀናት ብሌን ነይ እስኪ ዛሬ እኮ ዳግም ራት ጋብዞኝ ልሄድ ነው። ዳግም? አዎ ያምርብኛል። ዳግም ታውቂያለሽ ለክብሩ ይጨነቃል እና ክብሩን የሚመጥን ልብስ መልበስ አለብኝ አለቻት። በጣም ቆንጆ ነው። እንደዚህ ነው እና ቆንጆም ላይ ሆነ ያምርሻል አለቻት። አድራ ምናል ላድር እችላለሁ። ሰላም ከመጣች የለችም በያት የሆነ ብቻ በያት። ምን ለምንድን ነው የምታድርው አለቻት። መቼም ነይ ብሎ ሊመልሰኝ አይደለም አይደል ስትላትም ብሌን የመጨረሻ ልቧ ተሰበረ። የብሌን እናት እንግዲህ እያለቀሱ ፈጣሪያቸውን እየጸለው እየለመኑ ይገኛሉ። ብሌንን ልጄን አታሳጣኝ፣ ያን ጊዜ በጨለማ ውስጥ ብቻዬን የኖርኩትን ህይወት አትድገምብኝ እያሉ ያለቅሳሉ። አይገርም። ፈጣሪ ጸሎታቸውን ሁልጊዜም ይሰማቸዋል። ዳግም ቃልን ይዞ ሂዶ በሰራቸው እጇና አንደበቷ በአእምሯ በምላሷ መለፍለፍ ጀመረች። ሚስጥር አወጣች። ሌላው እናት ተብዬዋና ብሌን በተኙበት በአቶ በኃይሉ ስልክ ደውላ አንቺን ነፈስ ምን አባሽ ትሰሪያለሽ እያለ እንትን ሲልም ብሌን አንስታ ምን አለችው። በዚህን ሰዓት ተብረከረከ፣ ደነገጠ። ሰላምዬ ደግሞ ግራ ተጋብታለች። ግን እኮ ገነትን እንደዚህ መናገር የለብሽም ነበር አልማስ፣ ልታመሰግኛን ነው የሚገባው እኔ በአንቺ ቦታ በሆን ስትል ቃል እንዴ እማዬ ብሌን ያንቺ ልጅ መቼም ልትሆን አትችልም። ምሳሌውን ነው የተናገርኩት ልጄ፣ ልታመሰግኛቸው፣ ልትንከባከቢያቸው፣ በቃ ብዙ ነገር ልታረጊላቸው ነው የሚገባው አለች። ልጄ ይህን እንድትሰማሽ ስላደረግኩ ይቅርታ፣ እኔ ግን እናት ልሆን ሳይሆን ምሳሌውን ነው የተናገርኩት ስትል እሺ በማለትም እንግዲህ አዲሷ ተስማማች። ቻናሉን ሰብስክራይብ